እሺ መርሃባ ኦፍ ኮርስ በቃ እሺ ጋይስ ሲሶ ከተሰማ ደቂቃችን ያው እኔ ነኝ የምጀምረው። እሺ ስፔሻሊ በኔ በኩል ምንም ስለማታረጉ በዛ በኩል ሄዳችሁ ሁለቱንም ታብና ኮፒ ሊንክ ሼር በማድረግ ብታግዟቸው ደስ ይለኛል። እኔ ደቂቃውን 15 ደቂቃ መያዝ ነው ከኔ የሚጠበቀው። ሲሶአችን ደቂቃውን ፊት ለፊት ብታዘሩ ደስ ይለናል ኢንሻአላህ ከመጀመራችን በፊት። እሺ ከኔ ደቂቃውን ፊት ለፊት ላዙርላችሁ ካሜራ እንዳዙርና ማዲያና ለማባቴ ካሜራቱ ጋር ነው የሚዞረው ጋይስ። ሆስት ሲኮን ካሜራ ይዞራል። እስቲ ጋይስ ንገሩኝ እስቲ ካሜራ ይዞራል ሆስት ላይ ሲሆን አይዞራል። እናንተም በመተባበር ሰዓቱ ሄዳ አይደለ ጀማ አሁን ኢንሻአላህ እንጀምራለን። ሲሶ ደቂቃውን ስትጀምር ንገረኝ ኢንሻአላህ። እሺ ጀምር ስትሉኝ እጀምርላችኋለሁ። እሺ ኦኬ ሲሶ መጀመር ትችላለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ በድጋሚ እንዲሁም ክርስቲያን ወገንታት ሰላም ብያለሁ። እንግዲህ እንደሚታወቀው ገለጽ እንዳደረኩላችሁ ነገረ ስቅለት ላይ ነው የምናወራው። እኛ ሙስሊሞች በስቅለት ዙሪያ ኢየሱስ ክርስቶስ ተሰቅሏል አልተሰቀለም የሚለውን ምንድነው የምናምነው የሚለውን አስረግጠን እናስተምራቸውና እነሱ ጋር ያለውን ደግሞ ለዘመናት ሲተርኩ የነበረውን ትርክታቸውን አፈራርሰንላቸው እንሄዳለን ማለት ነው። ያለው ነገር ይሄ ነው። በሰላዋት ሞቅ አድርጉት ኢንሻአላህ ማለት ነው። እንግዲህ እንደሚታወቀው ኢሳ አለይሂ ሰላም እንደኛ አስተምሮ እንደ ክርስትናውም ቢሆን ነብይና የአላህ ባሪያ እንዲሁም ሰው በመሆኑ ይታወቃል። ነገር ግን ይህን የሚነግረን ማን ነው ሲባል ራሱ ኢሳ አለይሂ ሰላም ነው ማለት ነው። በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ቃል ኢኒ አብዱላሂ አታኒል ኪታበ ወጀዐለኒ ነብያ ይላል። እኔ የአላህ ባሪያ ነኝ መጽሐፍን ሰጥቶኛል ነብይም አድርጎኛል ማለት ነው። ታዲያ ይህን ነብይ አይሁዳኖች ምን እያደረጉበት ነበር? እያሴሩበት ነበር። ይህ በዘመኑ የተላከ የአላህ ባሪያ ነብይ እያሴሩበት ነበር። ምን በማድረግ ሊገሉት ማለት ነው። እንደሚታወቀው በሱረቱ ኒሳ ምዕራፍ 5 ላይ ቁጥር 7 መልእክተኛ በመጣላቸው ቁጥር ከፊሉን አስተባበሉ ከፊሉን ይገላሉ። እነዚህ ነብያትን በመግደል የታወቁ ነብያቶች ኢሳ አለይሂ ሰላም ላይ ሴራ ሴሩ። ነገር ግን አምላካችን አላህ ልቅና ይገባውና ለዚህ ነብይ አሳልፎ ለአይሁዳኖች አልሰጠውም ማለት ነው። ምክንያቱም የተከበረ ነብይ ስለሆነ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ እኛ የአላህ ይሄ ማንም የማይቀየረው ከአምላክ ዘንድ የመጣ መለኮታዊ ግልጠት ይሄንን ማንም የሚቀይረው ነገር የለም ማለት ነው። ወገኖቻችን እንግዲህ ያው ተሰቅሏል እንደዚህ ብሏል ቁል ሃቱ ብርሃነኩም ኢን ኩንቱም ሳዲቅ እናንተ እውነተኛ እንደሆናችሁ ማስረጃ ታመጣላችሁ ከዚህ ውጭ ሌላ ማስረጃ ካላችሁ ማለት ነው። እንግዲህ እንደሚታወቀው የት ነው ታዲያ ሲባል አላህ በል ረፋ አላሁ ኢለይሂ ወካነ አላሁ አዚዘን ሐኪማ ይልቁንስ አላህ ኢሳን ወደ እርሱ አነሳው ይለናል። ሲቀጥል በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 55 ላይ አላህን ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጂ ወደ እኔ ማንሽ ነኝ ኢዝ ቃለ አላሁ ያ ኢሳ ኢኒ ሙተወፊካ። እዚህ ጋር ኢኒ ሙተወፊካ የሚለው ምን ማለት ነው ሲባል በመጀመሪያ በብዙ አውድ ይመጣል። መውሰድ እንደማመልከት ይመጣል። ኢኒ ሙተወፊካ የሚለው ማለት ነው። ሙተወፊካ የሚለው መውሰድን ይመጣል። በሱረቱን ዙሙር ምዕራፍ 39 ቁጥር 42 ላይ አላህ ነፍሶቻቸውን በሞታቸው ጊዜ ይወስዳል ይላል። ልብ በሉ ያ ጀማ ይወስዳል እያለ ነው። ከኔ ጋር ናችሁ ያ ጀማ? ልብ ብላችሁ ማዳመጥ አለባችሁ። እንዲሁም በሱረቱን አንዓም ምዕራፍ 6 ቁጥር 160 ላይ ወሆ ለዚህ የተወፋኩም ይላል። እርሱም ያ በሌሊት የሚያስተኛችሁ ነው። ማስተኛትን በማመልከት ይመጣል ማለት ነው። ታዲያ እንደው ቀጥ የጠፋቸው ወገኖቻችን ምን ያደርጋሉ? ይችን ሙተወፊካ የምትለዋን ቃል ይይዙና ማለት ነው ለማጣመም የሚሆን የእውቀት ማነስ አላቀም ሙተወፊካ የሚለው እኮ ሙስሊሞች የሚያምኑት ይሄ ገዳይ ነኝ እንደዚህ ሟች ነኝ ማለት ነው ይላሉ። ያመራችሁ ነው። ዛሬ ግን ምን ማለት ነው? ሱረቱል አሊ ኢምራን ላይ የመጣው ኢኒ ሙተወፊካ ለማለት የፈለገው አላህ ምን ማለት ነው ሲባል ኢብኑ አባስ ያብራሩታል ማለት ነው።
ኢብኑ አባስ ኪታብ ተፍሲር ላይ ሲያብራሩ ወቃለ ኢብኑ አባስ ሙተወፊከ ሙሚቱከ። ኦኬ ይሄ ማለት ታዲያ ምን ማለት ነው? አነ ኢብኑ አባስ ፊ ቀውሊሂ ኢኒ ሙተወፊከ ወራፊኡከ ስመ ሙተወፊከ ፊ አኺሪ ዘማን ኢሳ አለይሂ ሰላምን አላህ ከነዛ አይሁዳኖች አጥርቶ አንስቶታል። ከዛም በዘመኑ ደግሞ ያው የቀረው እድሜ ስላለ ይመለሳል። ሲመለስ ደግሞ የዘመኑን ኑሮ ይገደላል። እንደማንኛውም ሰው ስለሆነ ይሞታል ማለት ነው። ታዲያ ወገኖቻችን ይሄንን ከተረዳችሁ በጣም በሚገርም ሁኔታ የኛ አስተምሮታችን ይሄ ነው፣ በግልጽ በማያሻማ ሁኔታ። ግን በጣም በሚያሳዝነው ሁኔታ የእውቀት ማነስ የሚሆን ምን ይሁን አላውቅም፣ አረ ሙስሊሞች እኮ አልገደሉትም አልሰቀሉትም ይላል ቁርአናቸው። ነገር ግን ከሙስሊም ፊርቃዎች የሚያምን አለ፣ ኢሳ እንደተሰቀለ የሚያምን አለ ይሉና ይሄን ሰውዬ ያመጡልናል። ይሄን ሰውዬ ይታያቸዋል፣ አህመድያ ይባላል። አህመድያ ፊርቃዎችን ሚርዛ ጉላም አህመድን ያመጡልናል። እሺ ስንላቸው ታዲያ ሚርዛ ጉላም አህመድ እኮ እንደዚህ ብሎ ያምናሉ። ምንድነው የሚያምነው? እሺ እንመልከት። ሀቂቀቱል ወህይ እንግዲህ ይሄ የሚርዛ ጉላም መጽሐፉ ነው፣ የራሱ የሚርዛ ጉላም መጽሐፉ ነው። ታዲያ ምን ይላል ይሄ ሰውዬ ካልን በመጀመሪያ ይሄን ማሳያችሁ ለምንድን ነው እኛ ማንኛውም ሰው ከቁርአንና ከሐዲስ ተቃርኖ የሚመጣ አስተምሮ ይዞ ቢመጣ አንቀበልም። ከቶም ይሄን ሰውዬ ማለት ነው ወገናችን። ዛሬ ይሄን ሰውዬ እንደው የሰጠሽና ጤራራ ይዘሽ መጣሽ ይሄን ሰውዬ እንደ ሙስሊሞች ይቀበሉታል በሽ ካመጣሽ ጉድሽ እንደሚፈላ ላሳይሽ ነው ዛሬ ማለት ነው። ታዲያ ይሄ ሚርዛ ጉላም አህመድ ማን ነው ካልን ገና መጽሐፉ ላይ የሱ መጽሐፍ ስንገባ ሰይድና ሚርዛ ጉላም አህመድ አልቀድኒ አልመሲሁል መውዑድ ወልኢማሙል መህዲ ይላል። ይሄ ሰውዬ በእርግጥም ካፊር እንደሆነ ዑለማዎች ተናግረዋል ማለት ነው። ምን ይላል መጽሐፉ ላይ? እኔ የሚመጣው መሲህ ነኝ፣ የሚመጣው ኢማሙል መህዲ ነኝ እያለ ይቀጥፋል ማለት ነው። ስለዚህ ወገናችን የማንቀበለው ነገር ይዘሽ ከመጣሽ ጉድሽ እንደሚፈላ ላሳይሽ። ታዲያ ይሄ ሰውዬ ካፊር እንደሆነ ዑለማዎች ደግሞ ምን ይላሉ የሚለውን ነገር ከታች እንመለከታለን። إن كان من يدعي النبوة بعد سيدنا ومولانا محمد صلى الله عليه وسلم هو كاذب وهو كافر ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ እኔ ነብይ ነኝ ብሎ የተነሳ ሰው ማንኛውም ሰው ማለት ካዚብና ካፊር ነው። ስለዚህ ወገናችን እኔ አሁን ያ ጀማዓ ልብ ማለት ያለባችሁ ይሄን አስተምሮ ወገናችን ለምለም የሰጡሽና ጤራ ይዘሽ መተሽ ከሆነ እንደማንቀበል አህመድያዎችንና አህመድያ መሳሎችን ላስረዳሽና ልነግርሽ ፈልጋለሁ። ከታች ያላችሁ ምስኪን ምእመናንም መረዳት አለባችሁ። እኛ ሙስሊሞች እማናምነውን ይዛ እንዳትመጣ ነው ካሁኑ እየነገርኳት ያለው ማለት ነው። ያው ተሸክመሽ እንደመጣሽው ተሸክመሽ ትመለሻለሽ እያልኩሽ ነው። በነገራችን ላይ በተቃራኒ ታዲያ ይሄ ሰውዬ ከሁሉም ነገር ትልቅ ወንጀል የሰራው ምንድነው ሲባል አጣመቱል ኩብራ አንሁ ኢብኑል ኢላህ ይላል። ካፊር ከመሆኑም በላይ እኔ ያላህ ልጅ ነኝ ያለ ይዋሻል ማለት ነው። ታዲያ ይሄን ከተመለከትን ወገኖቻችን ይሄንን እውነታ ተቀበሉ እያልናቸው ነው። ይሄን ተቀበሉ ስንላቸው በእውነትም አልገደሉትም አልሰቀሉትም የሚለውን አስተምሮ ተቀበሉ ስንላቸው እኛ ታዲያ ከ600 ዓመት በኋላ የመጣ እንዴት ነው የምንቀበለው ይላሉ። እያመራችሁን ነው። ኦኬ ታዲያ ምንድነው መስፈርታችሁ ሲባል የአይን ማኝ የለም፣ የአይን ማኝ ያስፈልጋል። እኛ እኮ የአይን ማኝ ስላለን ነው የምንቀበለው። የጻፉልን ሰዎች እኮ የአይን ማኝ ናቸው። ማርቆስ እና ሉቃስ ይሄ ዘገቡ። በኢየሱስ ስቅለት እኮ እንደዚህ ብለዋል ይብል እሺ ከመጣሽ ወገናችን ሐዋርያ እንዳልሆኑ እየነገርኩሽ ነው። መጀመሪያ ሐዋርያ መሆናታቸውን ፕሩፍ ሳታረጊ እንደዚህ አሉኝና የአይን ማኝ ናቸው ማለት ራሱ ያው እንደማትይ ተስፋ አደርጋለሁ። ታዲያ ሉቃስ ማነው? የጳውሎስ ሐዋርያ ነው። በቦታው ኢየሱስን የማያውቀው ግን የጳውሎስ ተማሪ ነው። ታዲያ ይሄ ሰውዬ ሉቃስ ኢየሱስ ክርስቶስ ሲሰቀል ነበረ በቦታው ሲባል አልነበረም፣ በአይኑም አላየም። የአይን ማኝ አይደለም። ማርቆስም ነው አይደለም። ታዲያ ወገናችን ምን ታደርጋለሽ መሰለሽ? አረዩቲ ተሳስተሻል። ማርቆስና ሉቃስ ኢየሱስ ሲሰቀል በቦታው ነበሩ። የአይን ማኝ ናቸው ካልሽ በማስረጃ ወገናችን ለምለም ታሳይናለች ማለት ነው። ሁላችሁም ከኔ ጋር ሆኖ አብራችሁ ያ ጀማ ድምጼ እንደሚሰማም እየነገራችሁኝ ማለት ነው። ድምጼ ይሰማላ? ስለዚህ ይሄን ካየንም ማርቆስም ደግሞ የጴጥሮስ ተማሪ ነው፣ በቦታው ያልነበረ ሰው ነው። እነዚህ ታዲያ ሁለቱን ማለት ነው ውድቅ እናደርጋቸዋለን። ማርቆስና ሉቃስ በቦታው ያልነበሩ የአይን ማኝ ያልሆኑ ሰዎችን እንደዚህ ወደዛ እናስወግዳቸውና እስኪ ማቴዎስና ዮሐንስ ደግሞ ምንድናቸው የሚለውን ቸክ እናደርግ። እስኪ ማቴዎስና ዮሐንስ ሐዋርያት ናቸው ተብሎ ይታመናል። ነገር ግን ወደ ማቴዎስ ስንመጣ ማቴዎስ ኢየሱስ ክርስቶስ ሲሰቀል ኦኬ አለው ያ ጀማ እስኪ ንገሩኝ። ያ ድምጽ እንትን ያለ ይመስለኛል። ኢየሱስ ክርስቶስ ያ ጀማ ሰማለሁ አይደለ? ያ መምጣቴን ንገሩኝ። አንዴ ሲሶ ደቂቃውን አቁምልኝ እስኪ። ኦኬ ማቴዎስ እንግዲህ እንደሚታወቀው ማቴዎስ
የኢየሱስ ክርስቶስ ሐዋርያ ነው ቢባልም ኢየሱስ ሲሰቀል በቦታው ነበር ወይ ሲባል አልነበረም። ለምን ከተባለ የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ በዛን ጊዜ ደቀ መዛሙርቱ ሁሉም ትተው ሸሹ ከተባለ በኋላ ማቴዎስ አይኖርም መቼም። ኦኬ ማቴዎስን ጨርሰናል። እነዚህ ሶስቱን ደግሞ ወደዛሽ ቀንጥረን እንጠላቸውና ዮሐንስ ላይ እንመጣለን። አረ ዮሐንስ እኮ በቦታው ነበረ ልትሉ ትችላላችሁ። ታዲያ በቦታው በመስቀሉ ቆሞ ከሆነ በሚገርም ሁኔታ ዮሐንስ በቦታው ኑሮ በቦታው አለ ካላችሁና እንመልከተው እስኪ ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ኢየሱስ ዮሐንስ እንዲህ ይላል። ከዚያም በኋላ ደቀ መዛሙርቱ እናትህን ነው አለው። ከዚህም ሰዓት ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት። ዮሐንስና ማርያም ተያይዘው ሂደዋል። ወደ የት ነው የሄዱት? ኦኬ አይታወቅም። ከዛ በኋላ ሆምጣጤው ምናምን እያለ ይተርክልናል። ዮሐንስ በቦታው ነበረ ካላችሁና የኢየሱስ ክርስቶስን ስቅለት አይቷል ካላችሁና ዮሐንስ ከእናቱ ማርያም ጋር ከሄደ በኋላ ማን ነው ይሄን ሆምጣጤ ምናምን እያለ እየተረከልን ያለው? ስለዚህ እነዚህ አራቱ ወንጌላቶች ማለት ነው አይ ማስረጃ አለኝ ታማኝነት አላቸው ካልሽ ምን ታደርጊያለሽ መሰለሽ? ማስረጃ ታምጫሽ። ግን እስካሁን እያየን ያለ ነው እነዚህ ሁለቱም የኢየሱስ ሐዋርያ አይደሉም። ማቴዎስና ዮሐንስም ደግሞ በቦታው አልነበሩም። እነዚህ አራቱ ወንጌላቶች ለምንድን ነው የተመረጠው ካላችሁ የኢየሱስን ስቅለት ያሳይልናል። አንድ ሰርፕራይዝ አለ ለእናንተ ያጀማ። ሰርፕራይዙ ምን እንደው ታውቃላችሁ? በተለይ ኦርቶዶክስም ሆናችሁ ክርስቲያን ከታች ካላችሁ ልብ ብላችሁ አዳምጡኝ። እነዚህ የተመረጡት የኢየሱስን ስቅለት ያሳይልኛል ብለው ነው እንግዲህ አባቶቻችን የመረጡት። ነገር ግን ከነዚህ ሌላ ተጨማሪ 40-50 ወንጌል እንደተጣለ ታውቃላችሁ። ለምን ሲባል ሕማማቱን የኢየሱስ ክርስቶስን ስቅለት ስለማያሳይ። ለዚህም ማስረጃ እኔ ሳይሆን መምህር ያረጋል አበጋዝ ይነግራችኋል ማለት ነው። እስኪ አሁን እንመልከተው። የዕብራውያን ወንጌል፣ 7ኛ የመርቅያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲሊዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታችሁ አይደል? በጣም ታክቶናል ያረጋ መመሪያ ያለበቀስ 16ኛ የኢብራውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። በጣም እናመሰግናለን መምህር ያረጋል አበጋዝ። እንግዲህ ምንድነው መሰላችሁ እያለ ያለው መምህር እነዚህ የተጣሉት ወንጌላት የኢየሱስን ስቅለት አያሳይልንም። ዛሬ ደግሞ ዩቲ አራቶቹን አፈራርሳላችኋለች። በጣም እናመሰግናለን። ታዲያ ይሄንን ከተመለከትን ወዴት ነው የምንሄደው? መዝሙረ ዳዊት ምዕራፍ 91 ወንጌላት እንደማይረባ አሳይተናቸዋል። መዝሙረ ዳዊት ላይ ስንሄድ እንደው ኢየሱስ ተሰቅሏል እንኳን ቢሉን፣ ነገር ግን መዝሙረ ዳዊት ምዕራፍ 91 ቁጥር 3 ላይ እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል ይላል። ይህ መሲሐዊ ትንቢት ደብል ፕሮፌሲ ለኢየሱስ ክርስቶስ ነው ተብሎ ይታመናል። ያድንሃል ካለ እግዚአብሔር ነው ያዋሸው? አይ እናንተ መታችሁ ተሰቅሏል ካላችሁን ታዲያ ማን ነው ትክክል? እግዚአብሔር ወይስ እናንተ ናችሁ ትክክል? ወገኖቻችን ይሄን ለሚሻ የምትመልስላችሁ ይሆናል ማለት ነው። አይ እግዚአብሔር ትክክል ነው እኛንን ትክክል የሚለውን ሳትመልሰት፣ ምክንያቱም ያድንሃል ከተባለ በኋላ ተሰቀለ የሚባል ነገር ስለማይሰራ ወይም ይሄን ጥቅስ አትቀበሉም ማለት ነው ክርስቲያኖች። መዝሙረ ዳዊት ምዕራፍ 91 ቁጥር 15 ላይ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ አለ። አድነዋለሁ። ስለዚህ ክርስቶስ አልተሰቀለም ማለት ነው። እግዚአብሔር አድነዋለሁ እያለ አይ አላዳንከውም ተሰቅሏል እያላችሁን ነው። በሚገርም ሁኔታ ኢየሱስ ክርስቶስ በጣም ተጨንቆ እየጸለየ ነበር ወደ አምላኩ ማለት ነው። ወደ ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትን ምልጃ ቀረበ ይላል። ከዛ ጸሎቱ ተሰማለት። ያ ጀማ ከቃሉ ጋር ናችሁ? እስኪ ድምጼ ይሰማችኋል? ሁላችሁም ምእመናት ክርስቲያን ኦኬ ለብ ማለት ያለባችሁ ጸሎቱ ተሰምቶለታል። ምክንያቱም ለምን ከተባለ መዝሙረ ዳዊት ላይ አምላክ ይጠራኛል እመልስለታለሁ ብሎ ነበረ። ታዲያ ክርስቶስ ስቅለት ገደል ገባ ማለት ነው። ያው ክርስቶስ ተሰቅሏል የሚለው አስተምሮታችሁ ትርክታችሁ ገደል ገብቷል። አምላክ እመልስለታለሁ ካለ በኋላ ቃሉን አጠፈ እያላችሁን ነው። ቃሉን አጠፈ እናንተ መታችሁ ተሰቅሏል ካላችሁን ማለት ነው። በሚገርም ሁኔታ ይህን ሁሉ አረባላችሁ ሲል ያው የኢየሱስ ክርስቶስን ወንጌል ላይ አስተምሮቱን የሆነ ስቅለቱን ምናምን ሲያጡ ወዴት ይሄዳሉ? ኢየሱስ ክርስቶስ እንደይስ ተሰቅሏል ወይም ደግሞ ምናምን ብለው የሚጠቅሱት አንዳንድ ጥቅስ አለ። እስኪ እንደው ዳሰስ እናርግላቸውና እሱንም እያሽቀነጠንጥላቸዋለን። ያው ለምለም ታነሳላቸዋለች ምናልባት ተሳካላል ማለት ነው። ትንቢተ ኢሳይያስ ምዕራፍ 53 ላይ የተናቀሰው እንግዲህ ይሄንን ብዙ ጊዜ የሚያነሱት ለክርስቶስ ስቅለት ብለው ነው። ነገር ግን ትንቢተ ኢሳይያስ ጥቅሱ የሚጀምረው ከ52 ላይ ነው። ካየነው 52 ቁጥር 13 ላይ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ይላል ይላል። ኦኬ ተባለው ስንል ባሪያ የተባለው እስራኤል እንደሆነ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 8 ላይ እናየዋለን። በጣም ጥቅሱ ላይ ጥያቄ ያለን ወገኖቻችን
ኦኬ የተናቀ ከሰውም የተጠላ የሕማም ደዌንም የሚያውቅ ይላል። ኢየሱስ ክርስቶስ በዘመኑ በአራት ወንጌል ኢየሱስ በደዌ ታሟል የሚል ጥቅስ አለ። ወገናችን ለምለም ታሳየናለች። ስለዚህ ከሌለ ትንቢቱ ለኢየሱስ ክርስቶስ አይደለም ማለት ነው። በጣም በሚገርም ሁኔታ ደግሞ ያጭበረበሩትን አንድ ነገር ላሳያችሁ ወገኖቻችን ማለት ነው። ያጭበረበሩትን አንድ ነገር ላሳያችሁ። በነገራችን ላይ ደም ግባቱ እዛው 53:2 ላይ ማለት ነው መልክና ውበት የለውም ባየነው ጊዜ ደም ግባት የለውም ይላል። ኢየሱስ ክርስቶስ ግን መልኩ እንደሚያምር ተናግሯል። በመዝሙረ ዳዊት መሲሐዊ ትንቢት ነው። ውበት ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ እያለ ኢየሱስ ክርስቶስ የሚያምር እንደሆነ ይናገራል። ስለዚህ ደም ግባት የሚለው ትንቢተ ኢሳይያስ ላይ ገደል ገባላችሁ ማለት ነው። እንደው ባካችሁ ወገኖቻችን ያው እንትን ትላላችሁ፣ ይሄን ትመልሱልናላችሁ። በሚገርም ሁኔታ ዘሩን ያህል ይላል ትንቢተ ኢሳይያስ ምዕራፍ 56:10 ላይ ዘሩን ያህል ይላል። ኢየሱስ ክርስቶስ በዘመኑ ልጅ ወልዷል ሲኖር ዘሩን ያህል። ታዲያ አረ ስለ ልጅ አይደለም የሚያወራው። ዩቲ ከየት አመጣሹ ካላችሁ የሂብሩ ቃል እንግዲህ እንደምናየው ዘሯ ይላል። ዘራ ምንድነው ብለን እንደው ቸክ ስናደርግ ሲድ ኦፍ ስፕሪንግ ፋሚሊ ሴሚናል ችልድረን ይላል ማለት ነው። ስለዚህ ይሄ ባዮሎጂካል ልጅን ነው የሚያመለክተው ማለት ነው። ከየት ነው ያመጣሽው? ተመሳሳይ ጥቅሱን እንመለከታለን። ኦሪት ዘፍጥረት ምዕራፍ 15:3 ላይ አብርሃምም ለኔ ዘር አልሰጣኝም አለ። ዘር እንግዲህ እንደሚታወቀው አብርሃም ልጅ ፈልጎ ነው አይደለ? እዚህ ላይ በተመሳሳይ ጄኔሲስ 15 ምዕራፍ 15:3 ላይ ዘራ የሚለው ኦፍ ስፕሪንግ ብሎ ገብቷል። ዘራ የሚለው ቃል ልክ እዚህ ጋር ለኢየሱስ እንደገባው። ታዲያ ወገናችን ለምን ታመጫልሽ መሰለሽ? ትንቢተ ኢሳይያስ ምዕራፍ 53 ለኢየሱስ ክርስቶስ ነው የምትይ ከሆነ ኢየሱስ ክርስቶስ በዘመኑ አግብቶ ወልዷል የሚል ጥቅስ ማምጣት አለበሽ ማለት። ካልሆነ ግን ገደል ከተሸዋል እንደው መጽሐፉን። ወደሚቀጥለው የምንሄደው ትንቢተ ዳንኤል ነው። ትንቢተ ዳንኤል ላይ በሚገርም ሁኔታ ለኢየሱስ ክርስቶስ ብለው የሚያነሱት ጥቅስ ምንድነው? ከ62 ጊዜ ሰባት በኋላ መሲህ ይገደላል። መሲህ ይገደላል ሲባል ኢየሱስ ክርስቶስ ነው ወይ? ኦኬ እዚህ ጋር መሲህ ሲባል ወገናችን ደስ ያሰኛቸዋል። ኢየሱስ ነው የጥቅሱ ላይ ኢየሱስ ነው። ግን ኢየሱስ ብቻ አይደለም መሲህ የተባለ። በብሉይ ኪዳን ወደ 39 ሰው መሲህ ተብሏል። ነገር ግን እዚህ ጋር ለማለት የተፈለገው ማን ነው ከተባለ እንግዲህ የተገደለው ማን ነው? ኦንያን ሳልሳዊ ነው በአጭሩ ማለት ስለግራችሁ። ኦንያን ሳልሳዊ ነው። ይሄ ሰውዬ ዘመኑን ስትቆጥሩት ስሌቱን ስታመጡት ለኢየሱስ ክርስቶስ ሳይሆን ስሌቱና ቀመሩ እንትን የሚለው ወደ እስራኤላውያን ካህን ከተባለው ኦንያን ሳልሳዊ ነው። ታዲያ ካህናቶች መሲህ እንደተባሉ ደግሞ ላሳያችሁ። የተቀባውም ካህን በህዝቡ ላይ በደል እንዲቆጥር እያለ ይናገራል። እዚህ ጋር ካህን ለሚለው ቃል የገባው ምንድነው? አኖይንትድ ነው የተቀባ። ኦኬ የተቀባ የሚለው ደግሞ መሲህ እንደሆነ ይናገራል ማለት ነው። ስለዚህ ወገኖቻችን ወገኖቻችን እዚህ ጋር ለኢየሱስ ክርስቶስ ነው የምትሉ ቃል እንደው እንትን ብሎላቸዋል ማለት ነው። ዳሜጅ ሆኖላቸዋል። ዩቲ ሰዓት ስንት ደቂቃ? ስንት ደቂቃ ይሰማል? 6 ደቂቃ ወስር። እሺ 6 ደቂቃ ከሰዓት በይ ብልቶዚ ተቋርጦ ነበር። ሶሪ እሺ አበቃ ተረጋ። ስላልተሰማችሁ ይሆናል በእውነት ይሰማል። ሲሶ ባንዴ ይሄ በቃ ብልቶዚ ተቋርጦ ነበር። ለዛ ነው እሺ ብልቶዚ ተቋርጦ ነበር በእውነት ስላልሰማችን ነው። እሺ ለምለም ቀጣይ 15 ደቂቃሽን እንትን አድርጊ። አታስጀምር። እሰማለሁ አይደለ? እሰማለሁ መጀመሪያ በቃ ልክ ሬዲ ስትሆኚ ንገሪ። አስጀምረው። እሺ ላስጀምራ። እሺ አስጀምረው። እንግዲህ ሰላም ለእናንተ ይሁን። እንግዲህ እንደምታውቁት ዛሬ ውይይት ነበረን። ጌታችን ደግሞ ጌታችን ክርስቶስ ሰቀላ ተሰቀለ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለ በምድር ላይ በሰው ፊት ደግሞ መስክርነት አለ እንዳለ እኔም ደግሞ ዛሬ ጌታችን ኢየሱስ ክርስቶስ ስለማሰቀል ደግሞ ነው ወይ ለሚለው ሲሶም ይመለስ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል። ታዲያ ይሄንን ነገር እኛ ተሰቅሏን ብለን የምንናገረው እኛ በዚህ ዘመን ያለን የአዲስ ኪዳን ሰዎች ነን አይደለንም። ምክንያቱም ሐዋርያው ቅዱስ ጳውሎስ ምን ብሎ ይናገራል? በኤፌሶን መልእክቱ ምዕራፍ 2 ላይ በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል ማለት ነው። እኛ ክርስቲያኖች በዚህ ዘመን ያለን ስለ ኢየሱስ ክርስቶስ ስንናገር ወይም ደግሞ ስለ ስቅለቱ ስንናገር በሐዋርያትና በነቢያት እምነት ተቀምጠን ነው። እንደተመለከታችኋት ወገናችን ገና ስትገባ አጤሬራ ምናምን ሰው የራሱን ነው የሚናገረው ይባላል በእኛ ሀገር ተረት እንኳን ራሱ ማለት ነው። ምክንያቱም እሱ
ጠሬራ ተሰብስቦ ስለሚስታ ራሷን ችላ ማውራት ስለማትችል ማለት ነው። እኛ ግን ደግሞ በነቢያትና በሐዋርያት የተመሰረትን ስለሆነ ጌታችን ኢየሱስ ክርስቶስ በነቢያትና በሐዋርያት መጽሐፍ ተሰቅሎ እንደሆነ እናሳያለን ማለት ነው። እሱ አይነሳችሁን አንዳንድ ነገሮች በኋላ ጥቅል አድርገን ምንም የሚረባ ነገር ስላላነሳች ጥቅል አድርገን ሪባቱ ላይ የምናነሳው ይሆናል። አሁን ግን በመጽሐፍ ቅዱስ እንዲሁም ደግሞ በራሷ በቁርአኑ ላይ ራሱ ኢሳ እንዳልተሰቀለ እንኳን የሚያሳዩትን ነገሮች እናነሳለን ማለት ነው። የመጀመሪያው የምንወስደው ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የሚለው በነቢያት በኩል የምንወስደው ሚዩት ያዙልኝ እኔ እየተመለሰብኝ ነው ባካችሁ እናንተ። ነብዩ ዳዊት ነው እሷ ለማንሳት የሞከረችው። ነብዩ ዳዊት ምን ብሎ ይናገራል? በመዝሙር 21 ቅንፍ 22 ላይ ማለት ነው 16 ላይ ሄዳችሁ ትመለከቱኝ። ብዙ ውሾች ከበውኛልና የከፋተኞችን ጉባኤ ያዘኝ፣ እጆችና እግሮችንም ቸነከሩ፣ አጥንቶቹ ሁሉ ተቆጠሩ፣ እነሱም አዩኝ ተመለከቱኝ፣ ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ እያለ ይናገራል። እንግዲህ ዳዊት በዘመኑ ተቸነከረ ሞተ አንልም። ምክንያቱም በመጽሐፈ ነገሥት ምዕራፍ 1 እና 2 ስንመለከተው ቅዱስ ዳዊት ምዕራፍ 1 ላይ እንደሸመገለው 2 ላይ ደግሞ እንደ አባቶቹ ሰላማዊ እረፍት እንዳረፈ ይናገረናል። ስለዚህ ኢየሱስ ክርስቶስ ነው። ምክንያቱም ለምን ካልን ቅዱስ ዳዊት በምሳሌ የምናገር ምን ስላለው ነው ማለት ነው። በመዝሙር 110 ላይ ቁጥር 1 ስትመለከቱት አፌን በምሳሌ እከፍታለሁ ብሎ ስለተናገረ ቅዱስ ዳዊት በምሳሌ አድርጎ ስለምን ተናገረ? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ታዲያ ይሄ ፍጻሜውን የማን ነው የሚለውን በኋላ ላይ ጥያቄና መልስ ሪፖርቱን ስለምናነሳው እዛ ላይ የምናየው ይሆናል። ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መሆኑ ማለት ነው። ስለዚህ ደግሞ በቀጣዩ ከነቢያት ከተናገሩት መካከል ደግሞ እንደ አንዱ ነብይ እግዚአብሔር ቅዱስ ኢሳይያስ ነው። ቅዱስ ኢሳይያስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከመው ቁንጣ ኖርማል ወለዱ ከ700 ዓመት ምናልባት 300 በፊት የነበረ ነው። ታዲያ ስለሱ እንዲያውም ደረቅ ሐዲስ በመባል ይታወቃል። ነብዩ የቅዱስ ኢሳይያስ ትንቢት ማለት ነው። ታዲያ ይሄ ነብይ ምን ብሎ ይናገራል ስለ ክርስቶስ? ትንቢተ ኢሳይያስ 53:1 ላይ እሷ ዘበራርቃ ያለፈችው ማለት እንዲህ ይላሉ እንደዛ ይላሉ እያለች ወገናችን፣ ምክንያቱም ተዘጋጅታበት ስላልመጣች ስለ መጽሐፍ ቅዱስ ምንም አይነት ዕውቀት ስለሌላት ማለት ነው። መጽሐፍ ቅዱስ ላይ ታዲያ ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ይላል። ከዛስ ምን ይላል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድርጎ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም እያለ ይናገራል። ለምን? ጌታችን አምላካችን ኢየሱስ ክርስቶስ 6666 ጊዜ ስለተገረፈ ያ ውብ የነበረው ፊቱ በዛ በደሙ ስለተጠለቀለቀ፣ ስለዚህ ሊወደድ ዘንድ ምን የለውም ደም ግባት የለውም ይልና ቁጥር 5 ላይ ሄዳችሁ ስትመለከቱ እንደውም 4 ላይ በእውነት ነው ያችን ዩቲ ሚውት እሺ ይዝልሻለሁ። አንዴ በጣም ይቅርታ ዩቲ ሚውት እሺ ደቂቃውን ይዤዋለሁ። በጣም ይቅርታ ወገናችን እኔ እኮ ቆይቻለሁ ሚውት ካደረኩኝ። ሚውት ካደረኩ ቆይቻለሁ። ደቂቃውን አስጀምረው ሲጀምረው ሚውት ካደረኩ ቆይቻለሁ። ሚውት ካደረኩ ቆይቻለሁ። ቁጥር 4 ጀምሮ በእውነት ሕይወታችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ ተቸገረ፣ እንደተቸገረ ተቆጠረ ይላል። ምን እያለ ነው? ትንቢተ ኢሳይያስ ምዕራፍ 53 ማለት ነው። ከዛ ምን ይላል? እርሱ ግን ስለ መተላለፋችን ቁጥር 5 ላይ ቆሰለ፣ ስለ በደላችን ደቀቀ፣ የድህነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን እያለ ይናገራል። እንግዲህ እየተናገረ ያለው ስለማን ነው? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን አደረገች? ትንቢተ ኢሳይያስ ምዕራፍ 52 ላይ ሄደች። ትንቢተ ኢሳይያስ ምዕራፍ 52 ለምዕራፍ 53 ምንም አይነት ምን አይሆንም ማለት ነው ማስረጃ አይሆንም። ምክንያቱም መጽሐፍ ቅዱስ የራሱ አውድ ስላለው በአውድ እንጂ የሚፈታው ያለ አውዱ ስለማይፈታ፣ ስለዚህም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውም ዘሩ የሚበዛን ብሎ እየተናገረ ምን አለ? ሚስት ሳያገባ ነው ወይ ዘር የሚኖረው አለች። ዘር የሚተካው በሚስት መግባት ነው። ለምሳሌ በመነኮሳት አስተዳደር ብንመለከተው መነኮሳት ሚስት አያገቡም፣ ግን ደግሞ የመንፈስ ቅዱስ ፍሬዎች አፈሩ ተብሎ ልጆቻቸው ይባላል። ለምሳሌ ሐዋርያው ቅዱስ ጳውሎስ በዘመኑ ምን አላገባም? ሚስት አላገባም። ግን ለጢሞቴዎስ ምን ይላል? በመንፈስ ለወለደው ለጢሞቴዎስ ልጁን ለላከው መልእክቱ ተብሎ ይነገራል። ስለዚህ ጢሞቴዎስን ቅዱስ ጳውሎስ ወለደው ልንል ነው በዚህ አይነት አይደለም። ስለዚህ መውለድ በማግባት ብቻ ሊሆን ስለማይችል ማለት ነው። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይላል ማለት ነው? እዚሁ ጋር ያስቀምጥናል። ታዲያ ይሄ የትንቢተ ኢሳይያስ ምዕራፍ 53 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሆነ ሐዋርያቱ ያረጋግጡልናል። እሷ ይሄ ለጌታ ለኢየሱስ ክርስቶስ አይደለም ብላ ስላ
ብላለች። ይሄን እንዴት እንዳረጋገጠው እንመልከተው። ማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 14 ጀምራችሁ ስትመለከቱ እንዲላል ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያትኝ፣ እጇን እንዳሰሰ ንዳዱን ለቀቃትኝ፣ ተነስታም አገለገለቻቸው ይልና ምን ይላል? በመሸም ጊዜ አጋንንትን ያደረባቸው ብዙዎችን ወደ እርሱ አመጡ። በነብዩ በኢሳይያስ አስተውሉ፣ በነብዩ በኢሳይያስ ይላል እርሱም ድካማችንን ተቀበለ ደዌያችንን ተሸከመ የተባለው ይፈጸም ዘንድ። እንግዲህ ደዌያችንን ተቀበለ ድካማችንን ደግሞ ተብሎ የተነገረው በየት ነው? በትንቢተ ኢሳይያስ ምዕራፍ 53 ላይ ማለት ነው። ስለዚህም ያ ትንቢት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መሆኑ ሐዋርያው በዚህ አረጋገጠልን ማለት ነው። እሷ ግን አይደለም ምናምን ብላ ወደ ኋላ ተመልሳ ያንን ለማሳየት ሞከረች። ምንም የመጽሐፍ ቅዱስ ምን ስለሌላት ማለት ነው? ዕውቀት ስለሌላት። መጽሐፍ ቅዱስ እንዴት እንደሚፈታ እንኳን ስለማታውቅ እንኳን መጽሐፍ ቅዱስ ይቅርና ቁርአኑን እንኳን እንዴት እንደሚፈታ ስለማታውቅ የቀባጠረችው ነገር አለ። እሱም በኋላ እናየዋለን። በቀጣይ ደግሞ የምናየው ከትንቢተ ኢሳይያስ ላይ ቀጥሎም ደግሞ ምንድነው እዚሁ ትንቢተ ኢሳይያስ ላይ ብንመለከተው ምዕራፍ 50 ላይ ሄደን ብንመለከተው ቁጥር 6 ላይ ምን ይላል? ጀርባዬን ለገራፊዎች ጉንጨንም ለጠጉር ነጮች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ይላል። ጀርባዬን ለምን ለገራፊዎች ሰጠው? ጌታችን አምላካችን ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጥቶ በአይሁድ በኩል ደግሞ በሎሌዎች እጅ ተሰጥቶ 6666 ጊዜ እስኪገረፍ ድረስ ጸጥ ብሎ ጀርባውን ስለሰጠ ማለት ነው። ይህንንም ደግሞ ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 6 ላይ ያለውን ምን ብሎ ይናገራል? አትናቴዎስ ሐዋርያዊ ማለት ነው። አትናቴዎስ ለጌታችን መድኃኒታችን ኢየሱስ ክርስቶስ መከራን ሲቀበል ሰዎች እንዴት መከራ እንደሚቀበል በሚያሳይበትን ጊዜ በፊታችን ይመጣል። በተመታ ጊዜም በትዕግስት የተሸከመው ሲሰዱበት ዳግመኛም አልተሳደበም እያለ ይህ አትናቴዎስ ይህ ትንቢት ኢሳይያስ ምዕራፍ 50 ላይ ያለው ማለት ነው ለሱ እንደሆነ ያሳየናል። ቀጥሎም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መሞት ካሳዩት ነቢያት መካከል ነብዩ ቅዱስ ዳንኤል ነው። ቅድም ዳንኤልን ለማንሳት ሞከረችና ገና ይመጡብኛል ማስረጃ ያመጡብኝ ያብላ ፈርታ ዳንኤል እኮ እንዲህ ምናምን ብላ ነሳች። ነብዩ ዳንኤል ምን አለ? በትንቢተ ዳንኤል ምዕራፍ 9 ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲህ ይገደላል አለ። በምን? በቀጥታ ማለት አስተማረው ገብርኤል አስቀድሜ በራእያቸው የነበረው ሰው ዳሰሰኝ አስተማረኝ ተናገረኝም እያለ ስለዚህ ያ ገብርኤል የተናገረው ነገር ምንድነው ሆነ ማለት ነው። ቁጥር 26 ላይ መሲህ ሲወለድ ነው። ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ሄዳችሁ ተመለከቱ። ለድንግል ማርያም ይህ መሲህ እንደሚወለድ አብስሯታል። ካልተወለደ ሊሰቀል ስለማይችል ስለዚህ ጌታ ኢየሱስ ክርስቶስ እንደሚሰቀል አስቀድሞ ትንቢት ያናገረው ማን ነው? ለዳንኤል ቅዱስ ገብርኤል ነው። ከዛ ቀጥሎ ደግሞ እንግዲህ ጠቢቡ ሰለሞን ነው። ከነቢያት ልጆች መካከል አንዱ የሆነ ወገኖቻችን እንደ ነብይ የሚቀበሉት እኛ ግን ነብይ ሳይሆን ጠቢብ እንዲህ ንጉስ የንጉስ ልጅ የነብይ ልጅ ነው ብለን የምንቀበለው ቃል በቃል ስለ ኢየሱስ ክርስቶስ ወደፊት ስለሚሆነው ነገር የእግዚአብሔር ልጅነቱን እንኳን ሳይቀር ይናገራል። በመጽሐፈ ጥበብ ምዕራፍ 2 ከቁጥር 13 ጀምራችሁ ብትመለከቱ ምን ይላል? ኑ ጻድቁን እንግደለው አሉ በእኛ ጭንቅ የጸና ሆኖብናልና። እንግዲህ ጻድቅ የተባለ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ሐዋርያው ቅዱስ ጳውሎስም ይናገራል። ጌታ ኢየሱስ ክርስቶስ ምንድነው? በደል ያልተገኘበት ጻድቅ ነው። ከዛ ምን አሉ? ኑ እንግደለው አሉ በእኛ ጭንቅ የጸና ሆኖብናልና፣ ስራችንም ይቃወመናልና፣ ህግ በማጣታችን ያሽሟጥጠናልና እያለ ይናገራል። የእግዚአብሔርም ልጅ ነኝ ይላል። እንግዲህ የእግዚአብሔር ልጅ ነኝ ብሎ በትምክህት የተናገረ ጻድቅ የተባለ በመጽሐፍ ቅዱስ ማለት ነው ጌታችን አምላካችን ኢየሱስ ክርስቶስ። ለዚህም ደግሞ ማጣቀሻ የምታገኝ ምንድነው? የዮሐንስ ወንጌል ምዕራፍ 5 ላይ ሄዳችሁ ብትመለከቱት እንግዲህ ሰንበት ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጋሉ። ኑ ጻድቁን እንግደል ተባባሉ ያለውን ሐዋርያው ቅዱስ ዮሐንስ በዚህ መልክ ይፈታልና ማለት ነው። ስለዚህ እነዚህ ሁሉ ነቢያትም ሁሉ የሚናገሩት ስለማን ነው? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተባብረው ይናገራሉ። ቀጥሎም እንግዲህ ነቢያት እንዲሁ ይገደላል ተብሎ የተነገረውን በትንቢታቸው የተናገሩት ማለት ነው ሐዋርያት እንዲህ በነቢያት ተነግረው ተረጋገጠ ብሎ ያመለክቱናል። ማን? ለምሳሌ በማቴዎስ ወንጌል አራቱም ወንጌላት ተነግረዋል የጌታ ኢየሱስ ክርስቶስ መሞት። በማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 1 ጀምራችሁ ተመልከቱት። እናንተ ከቁጥር 35 ብትሄዱ ከሰቀሉትም በኋላ ልብሱን ዕጣ ተጣጥለው ተካፈሉ ይላል። የማንን? በነቢየ እግዚአብሔር ቅዱስ ዳዊት ምዕራፍ 21 ቅንፍ 22 ቁጥር 16 ጀምሮ የተነገረው ማለት ነው። ከዛ ምን ይላል? እንዲያውም ቁጥር 33 ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱም ጊዜ በሐሞት የተቀላቀለ የወይን ጠጅ ሊጠጣ አቀረቡለት። ቀምሶ ሊጠጣ ወደደውም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ ይላል። ከዛሳ ይህም ኢየሱስ የአይሁድ ንጉስ ነው የሚል የክስ ጽሕፈት ከራሱ በላይ አኖሩ እያለ ይናገራል። ጌታችን አምላካችን ኢየሱስ ክርስቶስ ተሰቅሎ እንደሆነ አሳየን ማለት ነው። እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 33 ጀምራችሁ እዩት። ቀራሪዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ ይላል። ማን? በግራና በቀኝ ሁለት ወንበዴዎች እንደ ሶስተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቀሉት ይለናል ማለት ነው። እንግዲህ እነዚህ ሁሉ ነቢያትና ሐዋርያት ተሰማምተው በአንድ ነገር እያሉ ይሄ ነገር ሁሉ ከተፈጸመ ከ610 ዓመታት በኋላ የተፈበረኩ የነብዩ መሐመድ ተከታዮች በሙሉ መጥተው እንዲያውም
ቀሉትም አልገደሉትም በማለት ይመጣሉ። ይሄን ነገር በቀጣዩ የምንመጣበት ይሆናል ስለሚነሳ ማለት ነው። ቀጥሎም የተናገረው እንግዲህ ማን ነው ደግሞ ማርቆስ ነው። በማርቆስ ወንጌል ምዕራፍ 15 ላይ ቃል በቃል ይናገረዋል። ከቁጥር 22 ጀምራችሁ ብትመለከቱ ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱትኝ፣ ከርቤም የተቀላቀለበት ወይን ጠጅ እንዲጠጣ ሰጡትኝ። እርሱ ግን አልቀመሰም እያለ ምን እንዳለ 24 ላይ ሰቀሉትም፣ ልብሱንም ማንም እንዲወስድ ዕጣ ተጣጥለው ተካፈሉ እያለ ይናገራል። የመጨረሻው ደግሞ ሐዋርያው ቅዱስ ዮሐንስ ነው። እንዲያውም አንድ ነገር አንስታ ነበረ። እናቱን ወሰደ ይላል። ከወሰነ እንዴት አሞት ጠጣ ምናምን የሚለውን እንዴት አይቶ ዘገበው ምናምን አለች። የሚገርመው ወሰዳት አለ እንጂ ምንድነው ተቀበላት ማለት ነው። ወዲያውን እንደገና ህሩ ጨረሰ ማለት አይደለም። ምክንያቱም ይሄ ነገር ሁሉ ከሆነ በኋላ ስለሆነ ሐዋርያው ቅዱስ ዮሐንስ ከመጀመሪያ ከተያዘ ጀምሮ እስከ ተሰቀለባት ድረስ በአይኑ እንባኝ የተመለከተ እንዲያውም ይህ ሐዋርያ ምን ብሎ ተብሎ ይጠራል? እንዲያውም በቤተክርስቲያናችን ቁጽረ ገጽ ይባላል። ለምን? ጌታችን ኢየሱስ ክርስቶስ እንደዛ ራቁቱን ስለተመለከተው፣ እንደዛ ሲመታ ሲጠፈጠፍ ስላየው፣ እንደዛ ተሰቅሎ ደም ግባቱ እንኳን ተወስዶበት ስላየው ፊቱ አንድም ቀን ተፈቶ አያውቅም ጌታ ኢየሱስ ክርስቶስ ከተሰቀለ በኋላ ማለት ነው። ለዚህም ይህ ሐዋርያ ምን አለ? በቀጥታ ነው ዮሐንስ ወንጌል ምዕራፍ 19 ቁጥር 23 ላይ ጭፍሮቹም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ክፍል ቀጥታ ሲያመለክተን እናየዋለን ማለት ነው። ተቋርጬ ነበረ መሰለኝ፣ አሁን መጣሁኝ። ተቋርጫለሁ አይደለ? ይቅርታ ሲሶ ያዝልኝ አንዴ ደቂቃው። ተቋርጬ ነበር። ይሰማል? ሲሶ አሁን ትሰሚያለሽ? እሰማለሁ። አንቺ ይሰማል? አሁን ትሰሚያለሽ? ቀጥይ ትሰሚያለሽ? እሺ አንድ ጊዜ ያዝልኝ 3 ደቂቃ ላይ እየለፈለኝ። ይቅርታ። እሺ ይዤልሻለሁ። እሺ ስለዚህ ምን አለ ዮሐንስ ምን ብሎ ተናገረ? ቁጽረ ገጽ ተብሎ እንዲያው ምን የተባለ ነው? ቁጽረ ገጽ። ለምን ቅጥል ስሙ ነው ቁጽረ ገጽ ማለት? ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ ጀምሮ ያንን ሁሉ ሕማምን ከተመለከተ ጀምሮ ፊቱ አንድ ቀን ተፈትቶ ስለማያውቅ ማለት ነው። ለዚህም ቁጽረ ገጽ የተባለው ቅዱስ ዮሐንስ ምን አለ? በዮሐንስ ወንጌል ምዕራፍ 19 ቁጥር 23 ላይ ጭፍሮቹም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ክፍል እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም እያለ በቀጥታ ቃል በቃል ኢየሱስ ክርስቶስ ተሰቀለ ብሎ ያሳየናል ማለት ነው። ወገናችን እንደውም አንድ ፖለቲካ ለመስራት ፈልጋ ነበረ ዮሐንስን። ከዛ ከወሰዳትኝ ሐሞስ ሲያጠጡት ምን ሲሉት እንዴት ያያል አለች። የሚገርማችሁ ወሰዳት ማለት እንግዲህ ምን ማለት ነው? ተቀበላት ማለት ነው። ተረከባት። ለምን? እንሆ ልጅሽ እናት ተብሎ ስለተባለ። እንዲያውም ቁርአንስ እንኳን ኢሳን አለመሰቀል ምንም አያሳይም። ለምሳሌ በሱራ 4 እንዲያው መሰቀሉን ያሳይልናል ብለው የሚያመጡትኝ ሱራ 4 157 እንኳን ብንወስደው አለመሰቀሉን እንጂ አለመሰቀሉን ሳይ መሰቀሉን ያሳይ። ምን ይላል? እኛ አላህን መልእክተኛ የመርየም ልጅ አልመሲህ ኢሳን ገደል በማለታቸው እረገምናቸው አልገደሉትም ይላል። አላህ እየተቃወመ ያለው እዚህ ጋር ምንድነው? ድርጊታቸውን ሳይሆን አድራጊዎችን ነው። ሰቀል ብለው መናገራቸው ምክንያት ማለት ነው። እዚህ ጋር ኢሳ ተሰቅሎ ቢሆን ኑሮ አይ ኢሳ ተሰቀለ አልተገደለም ብሎ እዛው ላይ ማስቀመጥ ይችል ነበር ባጭሩ። ግን ምንድነው ያለው? እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ኢሳን ገደል ማለታቸው እረገምናቸው አልገደሉትም ነው የሚለው። ለምን? እነሱ ገለዋል እኮ አይሁዶች፣ ግን ገደል እያሉ እየተኮራሩ የኩራራትን ቃል እየተናገሩ ስለሆነ አይደለም ማለት። ምክንያቱም መግደል የአላህ ስልጣን ብቻ ስለሆነ እንዴት የሚለውን ቁርአንን በቁርአን እንፈተዋለን። እዚሁ ላይ በዚህ በሱራ 3 ላይ ማለት ነው ሱረቱል ኢምራን ላይ ሄዳችሁ መልእክት 158 ላይ እንዲህ ብሎ ይናገራል። እዛው ላይ ማለት ነው የሱራ 8 ላይ ማለት ይቅርታ 17 ላይ አልገደላችኋቸውም ግን አላህ ገደላቸው። ጭብጥና አፈር በወረወርክን ጊዜ አንተ አልወረወርክም ግን አላህ ወረወረ፣ ወደ አይኖቻቸውም አደረሰው። ለአማኞቹም ከርሱ የሆነ መልካም ጸጋ ለመስጠት ይህንን አደረገ፣ አላህ ሰሚ አዋቂ ነውና ይላል ማለት ነው። ለምን ከተባለ እዚህ ጋር እኮ በበድር ጦርነት ነው። በበድር ጦርነት ላይ የሄዱት ሰዎች ምን ሆነዋል ማለት ነው? ወረወረዋል፣ ገለዋል። ግን ምን እያላቸው? አልገደላችሁም፣ ጭብጥና አፈር ደግሞ አላደረጋችሁም ይላል። ለምን? መግደል የአላህ ስልጣን ስለሆነ። እነዚህ ሰዎች የተገደሉት አላህ ስለፈቀደ ማለት ነው። በተመሳሳይ ሱራ 157 ላይ ስንመለከተው እንዲሁ ነው የሚያሳየው። እነዚህ ሰዎች ገደልን ብለው ተናግረዋል። ስለዚህ ገደልን ስላሉ ደግሞ ምን አለ? አልገደላችሁም አልሰቀላችሁም ብሎ መቃወም ጀመረ። ለምን ከተባለ መግደል የሱ ስልጣን ብቻ ስለሆነ። ይሄንን ደግሞ በዚህ ሱራ እንዲህ ብለን እንመልከተው። በዚህ በሱራ 3 ላይ ማለት ነው ብትሞቱም ወይም ብትገደሉ በእርግጥ አላህ ብትገደሉ ወይም ብትገደሉ በእርግጥ ወደ አላህ ብቻ ተሰበሰባላችሁ እያለ ስለሚናገር ማለት ነው። መሞት እንግዲህ ምንድነው? ወይም ደግሞ በአላህ መሰብሰብ በሁለት መንገድ ብቻ ነው። በሁለት መንገድ ብቻ። ይሄ መነጠቅ ምናምን በህይወት መሄድ ምናምን የለም። ወደ አላህ መሰብሰብ በምንድነው? በሁለት መንገድ። ምን አለ በሱራ 3 ወይም ደግሞ ሱረቱል ኢምራን ላይ 158ኛው አያ ላይ ማለት ነው ብትሞቱም ወይም ብትገደሉ በእርግጥ አላህ ብቻ ትሰበሰባላችሁ ይላል። መነጠቅ በህይወት እንደማረቅ አይነት ነገር ቢኖር ነው አላህ ምን ማለት ነበረበት? ብትሞቱ ወይም ብትገደሉ ደግሞ ብታርጉ ማለት ነበረበት። ወይም ደግሞ እርገት የሚባለው ነገር ወይም የኢሳ ነገር ከአላህ ዘንድ ተሰውሮበታል እንል ነው። ግን ደግሞ እዚህ ጋር ምን ይላል? ብትሞቱ ወይም ብትገደሉ ነው ያለው። ሞት የተባለው በምንድን ነው?
በዚህ በኖርማል ሞት ነው። ይሄኛው ግን ምንድነው መገደል። ለምለም ችግር የለም ጨርሻለሁ። ይቻላል ለምለም ቆይ እኔ ጋር ያንቺ ካሜራ አንዴ ቆይ ወደ ሪፊዩት ከመሄዳችሁ በፊት ለምለም ያንቺ ካሜራ እኔ ጋር አይታይም ጋይስ እናንተ ጋር ይታያል ዌቲንግ ቱ ሪኮኔክት ነው የሚለው የለምለም ይታያችኋል ጋይስ እስቲ ከይቅርታ ጋር ይታያል የለምለም ነገር ቆንጆ ነው ሲሶይ ኦኬ እሺ የለምለም ኦኬ ለምለም ከታያችሁ እኔ ጋር ነው ማይታየው እሺ እሺ ቀጣይ ሪፊዩቱ ስንት ደቂቃ ነው ኖ ይሄ ሰዓታችን የገደልሽ ነው ዩቲ ሰዎችን ቁጭ ብለው እየጠበቁ ነው ያለው ቀጥይ ስንት ደቂቃ ነው ደቂቃውን ንገሩኝ ስንት ደቂቃ ነው ስንት 10 ደቂቃ አሎ ሰማለው ጋይስ 10 ደቂቃ ነው አስተምረውና 15 ነው እሷ እየተናገረች ነው እሺ በዚህ መሀል የምትመለከቱ ነው እንዴ ዋርኒንግ እየሰጠኝ ነው ሰዎች ኮፒ ሊንክ አድርጉ ዳስወርደን ኮፒ ሊንክ አያስጀምረውም ችግር የለውም ይት አታስቢ ማሬ አስጀምረዋለሁ የለምለምን ኮፒ ሊንክ አድርጉሏት በጣንም ጋር ዲስኮኔክት ያለያመጣላት ወንድሞች እህቶች እሺ ዩቲ ሬዲ ነሽ 15 ደቂቃ ሊጀምር አተላ እንግዲህ ያ ጀማ እንደሰማችሁት ይቺ ወገን ሚት አድርጊ ቆይ አድርጊ እንግዲህ ተመለስ ሲሶ እኔ እንደዛ አይን ነገር አይመቸኝም ሲሶ ተመለስ ፓውዝ እየሆንክ ምናምን ደቂቃውን ፊት ለፊት ማየት አለብን ከመጀመሪያ በፊት ተመለስ እሺ እስከዛ ድረስ ኮፒ ሊንክ አድርጉ የተሰጠኝ ዋርኒንግ ባካችሁን ቶሎ በሉ ኮፒ ሊንክ አድርጉ በደንብ አድርጋችሁ ሲሶ እንደገና አስጀምር ደቂቃውን ፓውዛቱን በተቻለ አቅም ደቂቃውን ማሳየት ፊት ለፊት አድርገው ለማሳየት እሺ ችግር የለውም ዩቲ እሺ እንግዲህ ያ ጀማ ይቺ ወገናችን እንደው አስጀምር በሚገርም ሁኔታ ወላሂ ነው የምላችሁ ረበል ካባ ይቺ ልጅ ዕውቀት እንደሌላት ነው ያወቁት አምላክ እኮ ገላለሁ ብሏል ትላለች እንዴ ላይገልሽ ነው እንዴ እግዚአብሔር ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እኔ እንደሆንኩኝ ከእኔ በቀር አምላክ እንደሌለዩ እኔ ገላለሁ ይላል አምላክሽ ይገላል እንዴ አላህ ለምንድን ነው የሚገለው ሰዎችን እኮ የሚገለው አላህ ነው ትላለች የኢየሱስን ስቅለት አሳይን እኮ ነው የተባልሽው እንዴ ፈጣሪ ይገላል አይገልም ነው እንዴ ፖይንትሽ ያ ጀማ ፈጣሪ ይገላል አይገልም ነው ፖይንትሽ በጣም ታሳዝኛለሽ ዕውቀት እንደሌለሽ ነው ያወቁት ምክንያቱም አምላክሽ እኔ ነኝ ገዳይ እያለኩ ነኝ የማነሳው እኔ ነኝ የምገድለው እኔ እግዚአብሔር ነኝ ይላል ዘፍጥረት ምዕራፍ ዘዳግም ምዕራፍ 32 ቁጥር 39 ላይ ማለት ነው ይሄ እንግዲህ መጀመሪያ ያነሳችሁ ነው ዝም ብሎ ማይረባ ትርክት ማለት ነው አላህ ይገላል አይገልም ነው ፖይንትሽ በነገራችን ላይ ርዕሷን ቀይራ የኢየሱስን ስቅለት አንድ ቦታ ሳታሳይ ማለት ነው በሚገርም ሁኔታ ያሳይ ደሞ ኢሳይያስን እየተጠቀሰች ነበር ትንቢተ ኢሳይያስ ምዕራፍ 53 ላይ ዘሩን ያያል የሚለው ኦኬ ዘሩን ይተካል አይደለም እንደው አማርኛ እንኳን በስነ ስርዓት የማታነብ ወገናችን በጣም በሚያሳዝን ሁኔታ ዘሩን ይተካል እንደሚለው አይደለም ዘሩን ያያል ነው ታዲያ ዘሩን ያያል ኢየሱስ ክርስቶስ አሁን ማልመለሰችልን ነው ዘሩን ያያል ወይ ወልዷል ወይ በዘመኑ ኢየሱስ ክርስቶስ ሲኖር ያን ትመልሻለሽ ማለት ነው በሚገርም ሁኔታ የሰለሞንን አንስታ ነበረ ሰለሞን አንደኛ ነገስት ምዕራፍ 11 ላይ 1000 ሚስቶችን አገባ በነገራችን ላይ ንጹህ ሰው ራሱ ለምስክርነት አይበቃም ሰለሞን በነገራችን ላይ 1000 ሚስት ያገባ ሰለሞን ነብይሽ ለምስክርነት አይበቃም ይሄንን አንተም ብለሽ ሲጀመር እዛ ጋር ምንም የተራገረው ነገር የለም ሌላ ደግሞ እኔ እዚህ ጋር ጽፌ ይዤዋለሁኝ ያ ጀማ የኔ ድምጽ አይሰማም አይታየም ሲሳ አንዴ ደቂቃ ያናቆምልኝ አይሰማም እያሉኝ ነው አንዴ ፕሊስ አይሆንም አይቆም ለኛ ይሰማናል ቀጥይ ይሰማል እናቱ አይሽ ታረጋጊ የትማ እንዳታስቆም ይሰማል ቆይ አንዴ ተረጃት ለምለም እታች መጀመሪያ ኦዲየንስ መስማት አለበት ቆይ ለአንቺ ብቻ ሳይሆን ለኦዲየንስ መስማት አለበት
ቅድም ለምለም ላንቺ ማቁሚ ነበር ለምለም ለመሰለህ አይሰማም እያሉ ነው። እዚህ ጋር ቆይ ያረጋግጡልኝ። እዚህ ጋር የምናስተምረው እኮ ለኦዲየንስ ነው እንጂ ለአንቺ ብቻ አይደለም። ይሰማል ድምጽ? ያ ጀማ አንዴ ችግር የለም። ይሰማል አይሰማም? ጻፉልኝ። ኦኬ ሲሶ ማስጀመር ትችላለህ። ጀምሪ ዩቲ ጀምሪ። ማችሁ ከሆነ አላቅም። ያው ግን እዚህ ጋር ኮሜንት ራሱ ቆሟል። ኦኬ ለማንኛውም ወገናችን ያነሳ ረባ ነገር የለም። ትንቢተ ኢሳይያስ ላይ ሄዳ ትንቢተ ኢሳይያስ ላይ እኮ ኢየሱስ ክርስቶስ እኮ እንደዚህ ብሎ ያመርሽና ዘራ የሚለውን ቃል አልፈታችልንም። ኢየሱስ ዘሩ ነው ያለው ስትባል አንድ መልስ አልመለሰችም። በነገራችሁ ጋይስ አሉ በጌታ አሉ። አቁሜዋለሁ ጋይስ አሉ። እሺ ጋይስ ዩቲ ወታለች። ወይ ጌታ ኢየሱስ። እሺ ዩቲን ድጋሚ ሳቧት። ኢንቫይት ዩቲን። እሺ ጋይስ ደቂቃ አቁም ያለው ዩቲን እየሳብኳት ነው። ደቂቃ አቁም ያለው ዩቲን ኢንቫይት እያረኳት ነው። ደቂቃውን አቁም ያለው ጋይስ ታፕ ኮፒ ሊንክ ሼር አድርጉላት። የዩቲንም የለምለምንም ታፕ ኮፒ ሊንክ ሼር አድርጉላት። የኔ ምንም አይሰራም ተውት። እንደዚህ ነው የሚለው የሁለቱም እንደዚህ ይላል። እሺ መጣችሁ። እኔ ዋርኒንግ ነኝ። እንትን አድርጎ ኮፒ ሊንክ አድርጉ በደንብ አድርጋችሁ መጣሃል አይደለ ሲሶዬ? ይሰማሃል ሲሶዬ? እኔ ሲሶዬ ይሰማሃል? ሲሶዬ እኔ ይሰማሃል? ለእናንተ ይሰማችኋል? እኔ ሰዎች ለእናንተ ይሰማችኋል? ለእናንተ ይሰማችኋል? እኔ በቃ እንግዲህ እንደምትመለከቱት እናንተ አንድ ጊዜ ትወርዳለች፣ አንድ ጊዜ እንደዛ ነው፣ አንድ ጊዜ እንደዚህ ነው ትላለች። ስለሚስት ስለምናምን ስለምዳን እሺ አንድ ለምለም አንድ ኔትወርኳ ነው የእሷም ኔትወርኳ ነው። አንድ እሺ ኔትወርኳ ነው። እንት ደቂቃ ላይ ነው ያቆመችው። ያዘው ሲሶ ግን ዛሬ አላደረክም ከምን እኔ አሁን ሰዓት በጣም አሳልፍ 5 ደቂቃ ከወሰደች መጀመሪያ ከወሰደችው 5 ደቂቃ ወሰደች። አስቆሞታል። ምን ትላለህ? እኔ በዛች በደቂቃ አቆማለሁ። ምክንያቱም እኔ ምንም አይነት ፖለቲካ ምናምን መስራት ስለማልፈልግ። ይኸውልሽ ምን ይላል መሰለሽ ዩቲ ስልክላት ምን ይላል እንትን ነው የራሱ የኮኔክሽን ችግርማ እኛ እኮ ምንም ማድረግ አንችልም። ፍትሃዊ ነው መሆን ያለብን። ምን ይላል መሰለሽ አየሽ ምን ይላል መሰለሽ ፖስት ላይቭ ምናምን ነው ቪዚቢሊቲ ኦፍ ዩቲ አረብኛ የሆነ ነገር ላይ ሪስትሪክትድ ይላል። እስቲ አንዴ 12 ደቂቃ ላይ ነው ያቆመችው። 12 ደቂቃ ላይ ነው ያቆመችው ወይ 13 12 ደቂቃ እንደዛ አካባቢ ነው። እሱ አይደለም ችግሩ። አሁን እዚህ ሙስሊም እህትና ወንድሞቻችን ለዩቲ ሄዳችሁ ኮፒ ሊንክ እንትን አድርጉላት።
እሺ ሙስሊሞች አንድ ሰው ላስገባ። እሺ ለምንድን ነው የሚገቡት እነሱ? አይ እዛ ቤት ምን እየተደረገ እንዳለ ለመስማት ነው። ሚውት አድርገህ አንቺ ችግር የለም። ከፈለክ በእንትን ላሳይ እችላለሁ፣ በራሴ በዛኛው ስልክ ገብቼ ማለት ነው ስላለኝ። እሺ በሌላ ስልክ ምንድን ነው እኮ ሪስትሪክትድ እያለ ነው አሁን የሷ። እሺ እስቲ ወይ ላሳያችሁ በሌላ ስልክ እንጂ ማንንም አልቀበልም ብሏት ነው እንጂ እንትና እኔ እየላኩላት ነው። አልቀበላትም ካለምን እኛ እንደነሱ ፖለቲከኞች አይደለም። ሲሶዬ ችግር የለውም። እኔ ኦነስትሊ ነው። ቀደም ያንቺም ተመሳሳይ እንደዛ ነገር ብሏል። እስቲ በሌላ ስልክ ምን እምቢ ብሏታል? እስቲ ሌላ ስልክ ካለሽ የሷን ቤት እስቲ ያሳየኝ። አለኝ። ይኸው ለማሳየት ሞክራለሁ። ችግር የለውም። ሌላ ስልክ ስላለኝ እንግባና ቤቷ ጋር እንየው። ጭራሽ የለችም። የሚገርማችሁ እንትን ላይ ራሱ ይኸው አለች፣ ላይቭ አለች። ተመልከቷት። ችግር የለውም። ይኸው ቤቷ ይኸው ነው። ላይቭ አለች። ኮፒ ሊንክ ሼር አድርጉላት። ሪስትሪክትድ እያለኝ ነው። ይኸው እንደምትመለከቱት ምንም እንትን ነው። አሁን እስካሁን በጣም አሪፍ እየሄደ ነው። በጣም አሪፍ ነው። የኔትወርክ እና የኮኔክሽን ጉዳይ ነው። ሁለቱም በጫነት ነገሩ። ዩቲ መታለች። ዩቲ ድምጽ ይሰማል። ዩቲ መጣች። ዩቲ መተሻል። ዩቲ መተሻል። ሰዎች ከኔ ጋር ነው የሲሶ ተቋርጦብኛል። አስወጥቶኝ ነው። ባይዘው ኮፒ ሊንክ አድርጉ እስኪ የኛ ልጆች ፕሊስ ኮፒ ሊንክ አድርጉላት። እኔም አድርጉላት፣ ኮፒ ሊንክ አድርጉላት እያልኩ ነው። የእኔ ችግር የለውም። የእኔን ተውትና የሁለቱን ኮፒ ሊንክ አድርጉላቸው። የእኔ ምንም ችግር የለውም። ዩቲ አሁን አለሽ? ቆይ እስኪ የእኔ ድምጽ የሚሰማቸው እራሱ አይመስለኝም። ሲሶ የእኔ ድምጽ ይሰማሃል? ያንቺ ለእኛ ይሰማናል። ዩቲ በደንብ ኩልል ብሎ ነው የሚሰማው። መልካም እሺ፣ በቃ ስንት ደቂቃ ላይ ነበር ያቆምኩት? ያልተሰማሁት 12 ነው። 12 ደቂቃ ላይ ነው። ኦልሞስት 13 ደቂቃ አካባቢ ነው የቆመው። ብዙም እንትን አይደለም። እሺ ኖ 12 እኔ እንትን አለኝ፣ ስክሪንሾት አለኝ። ነገር ላይ ስክሪንሾት አለኝ። 12 ምንም አልነካሁትም። ኦልሬዲ እንትን ላይ ነው የቆመው ነው። ምንም ይሄ የሚያጠቃ አንድ የቅድሙ ይበቃኛል። ከ5 እና 6 ደቂቃ ወስዳ እንኳን ዝም ብያለሁ። አሁን ግን ነው አንዴ ቆይ እና ኔትወርክ ካልተሰማችሁ እኔ ቆንጆ ለነሱ ካልተሰማችሁ ምንም ማድረግ አይቻልም። አይ ስላንቺ አይደለም ማወራው ማሪ ስላንቺ አይደለም፣ ስለ ደቂቃ ነው የምናወራው። ፕሊዝ ዩቲ ታች ያሉት መሰማት አለበት። ከታች ከተሰማቸው ዋና የለውም። ከተሰማ ምንም ማድረግ አንችልም። ማሰማት አለበት። ችግር የለውም ማለት ረዳ ከኔ ጋር አይደለም። ባይዘው ቤት ምንም አታረጉ። ሚቱና ታኮ ፊልም ሼር አድርጉላት ለዩቲ። በቃ ዩቲ ቀጥይ። እኔ ግን ሳየው 13 ደቂቃ ላይ እያለሁ ነበረ ፓውዝ የሆንኩት። ሲሶ እንዴት 12 ስክሪንሾት አለኝ ማሬ 12 ቅድም 6 ደቂቃ የሚሆን ሰጥቼሻለሁ። አሁን ግን አንቺ አይደለሽም እኮ የሰጠሽኝ። ባይዘው አንቺ አይደለሽም የሰጠሽኝ። ቅድም ጨርሰሽ ወደ 6 ደቂቃ የሚሆን ወስደሻል ማሬ። 15 ደቂቃ ጨርሰሽ ሄደሻል። እባክሽ ዩቲ እየተባልሽ እንኳን አልሰማሽም። ሲሶ አረ ልጀምር። አንዴ ሜት አድርጊ። በቃ አስጀምርላት ዩቲ። አንድ ደቂቃ ምንም ማለት አይደለም። ዩቲ 12 ደቂቃ ነው። ችግር የለውም ባለበት። እሺ በነገራችን ላይ እንግዲህ ይቺ ወገናችን እያንዳንዱ ያነሳችውን አሳይቻቸዋለሁ። አምላክ ይገላል ትላለች። እኔ ስለ አምላክ ስለ አላህ መግደል ነው እንደ እያወራን ያለን ወገናችን። ስለ ክርስቶስ ስቅለት እኮ ነው። ክርስቶስ ስቅለት እኮ ነው። 3-4 ጥቅስ አመጣይ ክርስቶስ ተሰቅሏል የሚል ግን አላመጣችም ቁርአን ላይ በሚገርም ሁኔታ። ሰለሞን እንዲህ ብሎ ምናምን አምላክሽ እንደሚገል ዘዳግም 32 ላይ አሳይቻለሁ። ከነብዩ መሐመድ ከ600 ዓመት በኋላ መጥቶ ምናምን
የምርሽን ነው? በጣም ነው እንዴ ከ600 ዓመት በኋላ የመጣው? ታውቂዋለሽ ይሄን ሰው? በነገራችን ላይ ለሚሻዬ ይሄ ሰውዬ እንግዲህ እንደሚታወቀው እነ ባሲልዳያን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ500 ዓመት በፊት የነበሩ የሚያምኑት ምን ብለው ነበር የሚያምኑት የሚለውን እስኪ እናይ። ይሄ እንግዲህ ባሲልዳያን ሰዎች የሚያምኑት እንዴት ነው ከተባለ ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም። ማን ነው ታዲያ የተሰቀለው? በሱ ፋንታ ሰምዖን ነው። የት ነው የምታገኙት? አጌንስት ሄሬሰስ ላይ ማለት ነው። አጌንስት ሄሬሰስ ላይ ታገኙታላችሁ። አጌንስት ሄሬሰስ ቡክ 1 ቻፕተር 4 ሴክሽን 4 ላይ ታገኙታላችሁ። ይሄ ሰው ታዲያ ምን ብሎ ነው የሚያምነው ከተባለ ይታያችኋል ብዬ አስባለሁ። wherefore he did not himself suffer death but Simon a certain man of Cyrene። ስለዚህ እርሱ ማን? ክርስቶስ እርሱ ራሱ የሞት መከራ አልተቀበለም። ነገር ግን አለ being accomplished for bore the cross in his stead አለ። ነገር ግን አንድ የቀሬና ሰው የሆነ ሰሞን እንዲገደል ተደርጎ መስቀሉን ተሸክሞ በሱ ምትክ ተሰቀለ አለ። ኦኬ ተሸከም so that this later being transfigured by him okay that he might be taught to be just as was crucified through ignorance and error። በዚህም ምክንያት አለ ይሄኛው ሰሞን በኢየሱስ ክርስቶስ ምክንያት ተሰቀለ። በኢየሱስ ክርስቶስ ፋንታ ተሰቅሎ ከኢየሱስ ክርስቶስ ግን የሰምዖንን ሰምዖን የኢየሱስ ክርስቶስን መልክና ቅርጽ ይዞ ተሰቀለ አለ። ከዛ ኢየሱስ ግን ኢየሱስ ተደርጎ እንዲታሰብ ሆኖ ነው የተገደለው ማለት ነው። ኦኬ ኢየሱስ ክርስቶስ እንደተሰቀለ ተደርጎ ኢግኖራንስ ኤንድ ኤረር በስህተት አለ where Jesus himself received from of someone and standing by loud them አለ። አላሁ አክበር። ምን እያለ ነበረ? ሰምዖን የኢየሱስ ክርስቶስን መልክና ቅርጽ ይዞ ተሰቀለ። ኢየሱስ ክርስቶስ ግን ከነሱ ከጎናቸው ቆሞ ሰምዖንን ተመስሎ ላውዳት ምን እያለ ነበረ? ላውዳት them for science he was incorrupted power። ኦኬ ኢየሱስ ክርስቶስ እየሳቀባቸው ነበረ። ይሄን የሚናገረው ማነው? አገንስት ሄሬሰስ ላይ ቡክ 1 ቻፕተር 24 ሴክሽን 4 ላይ ማለት ነው። ከኢየሱስ ክርስቶስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ባሲልዳያኖች ኢየሱስ አልተገደለም አልተሰቀለም ብሎ ያምኑ ነበረ ወገናችን። ስለዚህ ይሄን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚለው አርጊውመንትሽ ገደል ተከቶልሻል ማለት። ከዚህ በኋላ ኢየሱስ ክርስቶስ እኮ ነብዩ እኮ መተው ምናምን ብለሽ የምታነሻ ነገር ያው እንደማታነሻ ድጋሚ ይቺ የሰጠሽን አርጤራን ይዘሽ መጣሽ በነገራችን ላይ እና ያችን ለማውራት ብለሽ ነበር ግን አልተሳካልሽም። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ግን የሚያምኑ ሰዎች ነበሩ። ምን ብለው? ኢየሱስ አልተሰቀለም እንትን አላለም ብለው። ኦኬ ይሄን ማወቅ አለብሽ። ከዚህ በኋላ መጽሐፍሽን ማስተምርሻለሁ። አምላክ ይሞታል። አሁን ዛሬ ላይ ይቺ ወገናችን የመጣችው አምላክ ይሞታል ብላ ነው። አምላክ ይሞታል ወይ ስንል አምላክ ያው ነው። ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ ቁጥር 40 ላይ እጄን ወደ ሰማይ ዘረጋለሁ እንዲህም ብላለሁ ለዘላለም እኔ ሕያው ነኝ አለ። እኔ ሕያው ነኝ። ይቺ ግን መታ ወገናችን ምን እያለች ነው? አምላኬ ተሰቅሏል እያለች ነው። ሕያው ነኝ እያለች ነው። ይሄን ጥቅስ አትቀበይም እንደ ወገናችን። እንደውም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻውን የማይሞት ነው ማንም ሊቀርበው በማይችለው ብርሃን ይኖራል ይላል። አምላክሽ አይሞትም እያለሽ አይ ይሞታል እያልሽ ግን እየተከራከርሽ ነው ማለት ነው። በሚገርም ሁኔታ እንደው ኢየሱስ ክርስቶስ ተሰቅሏል እንኳን ብለን እንደነሱ ብንሄድላቸው ውዝግብ አለ። ምን የሰዓት ልዩነት። አንዱ ይመጣና ሉቃስ 3 ሰዓት ተሰቀለ ይለናል። አንዱ ይመጣና 6 ሰዓት ተሰቀለ። የማርቆስ ወንጌል 3 ሰዓት ተሰቀለ። ሲጀመር እኮ ማርቆስን ቅድም ቀብሬልሻለሁ ወገናችን። ማርቆስ ሐዋርያ አይደለም። ጳውሎስን ስትጠቅሺ ነበረ። ጳውሎስ ሐዋርያ አይደለም። የኢየሱስ ክርስቶስ ሐዋርያ አይደለም። ጳውሎስ በዘመኑ አልነበረም። ኢየሱስ ከመረጣቸው ከ12 ሐዋርያት አይደለም። ኦኬ ራሱን የሾመ ሰው ነው ጳውሎስ ማለት ነው። ኦኬ ሲቀጥ ደግሞ ዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ 6 ሰዓት ነበረ ይለናል ዮሐንስ። ስንት ሰዓት ነው የተሰቀለው አምላክሽ? 6 ሰዓት ነው 3 ሰዓት ነው? ሲቀጥል እንደው ከጅምሩ በአዳም ኃጢአት በመጣው ምናምን ቅጠል በልቶ ኢየሱስ መጥቶ ተሰቀለልን። አንዱ በአንዱ ኃጢአት አይቀጣም ይላል ግን መጽሐፍሽ ትንቢተ ሕዝቅኤል ምዕራፍ 18 ላይ ኃጢአትን የምትሰራ እርሷ ትሞታለች አለ። ልጅ አባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም። ታዲያ ክርስቶስ የሌላ ኃጢአት ተሸክሞ ሞተልኝ ለምን ታያለሽ? ይህን ጥቅስ አትቀበሉትም ወገናችን? እንዲሁም ደግሞ ዘዳግም ላይ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይሙት። ክርስቶስ በምን ፍዳ ነው መጥቶ ተሰቀለልኝ ለኔ ኃጢአት እንትዩ? ራስሽ ነሽ የሙት ሞጂው ማለት ነው። ስለዚህ ወገናችን ጥቅስ አትቀበላትም። ያው እንደማትቀበሏት ነው እንጂ ብትቀበሏትማ ክርስቶስ ተሰቅሏል ብላችሁ አታምኑም ነበር። ግን መጽሐፋችሁን እንደምትክዱት ነው የምናምነው ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 21 ላይ እኔ ሄዳለሁ አለ ኢየሱስ ክርስቶስ። ትፈልጉኛላችሁ አታገኙኝም፣ በኃጢአታችሁም ትሞታላችሁ። እኔ በኃጢአትሽ እሞታለሁ ሳይሆን ያለሽ በኃጢአትሽ ትሞቻለሽ እንጂ በኃጢአታችሁ እሞታለሁ አላለም። በኃጢአትሽ ራስሽ ነሽ የምትሞቺው። እሺ ስለዚህ የኢየሱስ ክርስቶስን ቃል ተቀበይ። ያ ጀማ ይሰማችኋል አይደል? እንግዲህ ያው ይሄንን ለምእመናኑ ለሚስኪኑ
ለሚስኪኑ ክርስቲያን ነው የምናስረዳው። እነዚህ እንኳን ክደውታል መጽሐፋቸውን። አምላክ አይሞትም፣ አረ ይሞታል ይሉናል። ለኃጢአታችሁ እራሳችሁ ትሞታላችሁ ይላል ክርስቶስ። እነሱ ግን ኃጢአታችንን እሱ ነው የሞተልን። እያመራችሁ ነው። በሚገርም ሁኔታ ደግሞ አንድ ነገር ልንገራችሁ። እግዚአብሔር ምህረትን እንጂ ደም አይፈልግም። ወገኖቻችን ይመጡና በደሙ ታጠብን፣ ደሙ ካልተንጠባጠበልን አንድንም። ከደም ጋር ያላችሁ ችግር ምንድን ነው? ደሙን ጠጣን፣ ስጋውንና ደሙን እንበላ እንጠጣለን፣ በደሙ ተፈወስን። እንዴ ወገኖቻችን በደም ነው እንደ ሃይማኖታችሁ የተመሰረተው። እንዳለ ሃይማኖታችሁ እኮ ደም እኮ ሆነ። ሃይማኖታችሁ ራሱ የተመሰረተ በደም ነው። ነገር ግን እግዚአብሔር የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ ምህረትን እወዳለሁ እያለ ኢየሱስ ክርስቶስ ያስተምራል። ምህረትን እወዳለሁ መስዋዕትንም አይደለም አለ። የምን መስዋዕት ነው አንቺ መስዋዕቱን ወልኛ እያልሽ የምትናገሪው? ይህን ጥቅስ የት ነው ያመጣው? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቀጠል መስዋዕት ይልቅ እግዚአብሔር ማወቅ እወዳለሁ ይላል። ምህረት ነው እንጂ መስዋዕትን አልፈልግም እያለ እግዚአብሔርሽ፣ አንቺ ደግሞ መጥተሽ አረል ለምህረታችን ብሎ ምናምን። እንዴ ወገኖቻችን እናንተ እንቀበል ወይስ ምንድነው? ለሚሻ ታዲያ ይችን ትመልሽልናለሽ? እንደው የእውቀት ማነስሽ ጋር እንዳለ ሆኖ ይችን ግን ትመልሻታለሽ። እግዚአብሔር የከንፈራችን ፍሬ እንሰጣለን ይላል። ኃጢአትን ሁሉ አስወግድ፣ በቸርነት ተቀበል እያለ የከንፈራችን ፍሬ እንሰጣለን እያለ ይናገራል። ታዲያ ይሄ ምንድነው? ኃጢአት የምትሰራ ነስ እንትን የሆነ ይቅርታ ጠይቃ እንደምትመለስ እንጂ በመስዋዕት አይደለም ይልሻል አምላክሽ ማለት ነው። በሚገርም ሁኔታ አንድ ሰርፕራይዝ ልንገራችሁ፣ በጣም ደስ የሚል ሰርፕራይዝ። አዳም ኃጢአቱ ተምሮለታል። ክርስቶስ ለየትኛው ኃጢአት ነው የመጣው? መጽሐፈ መቃብያን ሳልስ። እንደ ሁላችሁም ሰርፕራይዝ ናት እቺ። ከመሬት የተፈጠረ አዳም ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። እንዴ ክርስቶስ መጥቶ ለአዳም ብሎ ተሰቀለልን። የምርሽን ነው? አዳም እኮ ለኃጢአቱ ተምሮለታል። መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ኦሬዲ እቺ ያው ዳሜጅ ሆነሻል። እየቀበርኩላት እየሄድኩ ነው መጽሐፏን። በነገራችን ላይ ክርስቶስ ተሰቀለ። ያመርሽን ነው? አዳም ኃጢአቱ ተምሮለታል። ወገናችን ለየትኛው ኃጢአት ነው የመጣው ክርስቶስ? መጽሐፈ መቃብያን ሳልስ ላይ ራሱ ምን ይላል? እርሱ በእውነት ንስሐ ገባ፣ የጌታውን ልብ ይፈራ ዘንድ የሚድንበትንም ስራ አገኘ። በፈጣሪውን ፊት ተለማምጦ በመስገድ በብዙ ንስሐ በፊቱ ተለማምጧልና በባሪያው እንዳይቆጣ ጌታም ከቀድሞ መከራ የተነሳ ኃጢአቱን ያቃለታል፣ የቀድሞ ኃጢአቱንም ይቅር ይለዋል። በጣም በሚገርም ሁኔታ ሌላ ደግሞ እንትናቸው ምንድነው? ክርስቶስ ሞተልን ከሚሉት መካከል ገነት እኮ ዝግ ነበረች። ክርስቶስ ከመምጣቱ በፊት የገነቱን ቁልፍ ሊከፍትልን ወላሂ የምራችሁን ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 29 ላይ ኢየሱስ መጥቶ ከመሰቀሉ በፊት ሄኖክ በኤዶም ገነት ነበረ። ስለዚህ ገነት ዝግ ነበረ። ክርስቶስ ገነትን ሊከፍት እንዳትሰብኩሽ ደጋሚ ለሚሻ ይችን ጥቅስ እንደው ክርስቶስ ገነትን ሊከፍት ነው የመጣው እንዳትይ። ምክንያቱም ሄኖክ ምን ገነት ነበር? ኤዶም ገነት እኮ ሌላ ነው ብለሽ ማለትሽ አይቀርም። ነገር ግን ኤዶም ገነት አዳምና ሔዋን የነበሩበት ነው። ማለት ነው። በዚያን ቀን አዳም ከኤዶም ገነት ሲወጣ እያለ ይናገራል መጽሐፈ ኩፋሌ ምዕራፍ 5 እዛው ላይ ማለት ነው። ሲቀጥል በሚገርም ሁኔታ እንደው ወንጌልና ብሉይ ኪዳን አልሆነላቸው ሲል ወገኖቻችን እንደው የኢየሱስን ስቅለት በገድላት ሊሞሉት ሂደዋል። እስኪ ነገረ ማርያም ላይ እንመልከት። እግዚአብሔር ኢየሱስ ክርስቶስን ያስገረፈ ያሰቀለ ሰይጣን ነው። ስጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጅራፍ አስገርፈውታል። አምላክሽን ሰይጣን እንደ 6000 ጊዜ ልጦ ትቶታል ማለት ነው። አስልጦ በሚገርም ሁኔታ ይሄን ታዲያ ያው ገድላት ብሉይ ኪዳን ላይ ይሄ ወንጌላት ላይ ምንም ነገር ስለ ስቅለቱ ስለማይናገር ገድላት ላይ መጡና አሰቅሎታል። አምላክሽን እንግዲህ ከአምላክ በላይ ስልጣን ኃይል አለው ማለት ነው። አምላክሽን 6000 ምናምን ጊዜ አስልጦ ትቶልሻል። በሚገርም ሁኔታ ይሄ ሲገርመን ደግሞ ምን ይላል መሰላችሁ? ኦሪት ዘዳግም ምዕራፍ 21 ላይ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው ይለናል። አምላክሽ ኦሬዲ ተሰቅሏል ብለሽ ታምኛለሽ። ስለዚህ የተረገመ ነው ማለት የተረገመ አምላክ ነው የምታመልኩት ክርስቲያኖች። በእንጨት ላይ የተሰቀለ የተረገመ ነው ቃል በቃል ክርስቲያኖች የሚያመልኩት የተረገመ አምላክ ነው። ይሄን ደግሞ ጳውሎስ ይመጣና ያጸድቅላቸዋል። ምን ብሎ? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆነ። የተረገመ አምላክ ነው እንደምታመልኩት ወገናችን። የምራችሁና እኛ የተረገመ አምላክ አናመልክም። አልহামዱሊላህ ተክቢር በሉ ከታች ያ ጀማ። ደግሞ ሌላው በሚገርም ሁኔታ እንደነሱ እምነት ክርስቶስ ተሰቅሏል ብለው ያምናሉ። ግን ክርስቶስ ተሰቅሏል ብለው ያመኑ እንኳን ገድለ ተክለ ሃይማኖት ተክልዬ ምን ይላል መሰላችሁ? ኢየሱስ ክርስቶስ ምን ይላል? እነሆ በክፉ ሞት ገጽ 55 ላይ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴ ከአንተ በፊት እንደነበሩት ሰማዕታት እቆጥርልሃለሁ ይላል። የተክልዬ ተቅማጥና 6600 ምናምን ጊዜ ተገርፎ ተሰቀለ ብለው የሚያምኑት አምላካቸው ስቅለትና የተክልዬ ተቅማጥ አንድ ነው፣ ዋጋው አንድ ነው። ስለዚህ ወገናችን ዛሬ ገዳም ሄዳ ተቅማጥ ምናምን የሆነ ነገር ቢላት ወገናችን ለምለም እንደ ክርስቶስ እንደ ስቅለቱ ነው የሚቆጥርላት ማለት ነው። እንደ ገዳም ሄደሽ በተቅማጥ በሽታ ብሞቺ
ኢየሱስ ክርስቶስ እንደ ስቅለቱ ይቆጥርልሻል ማለት ነው። በሚገርም ሁኔታ እንግዲህ ኢየሱስ ክርስቶስ መስቀል ላይ ሆኖ ጎኑን ተወቅቷል ብለው ያምናሉ። መስቀል ላይ ሆኖ ጎኑን ተወቅቷል ብለው ያምናሉ። ነገር ግን ይህ አምላካቸው ጎኑን ለሴት እንደሚያስጠባ ታውቃላችሁ? ለሴት ለክርስቶስ ሰምራ ምን ይላል መሰላችሁ? ዳግመኛም ጌታ ኢየሱስ ክርስቶስ የወጉኝን ጎኔን ጥቢ አላት። ከዛ በኋላ እሷ ደግሞ ከጠባችለት በኋላ ማለት ይሄ መጽሐፍ ቅዱስ ባይዘው ባለጌ ነው የሚያደርገው ከይቅርታ ጋር ብልግና ነው የሚያስተምራቸው። ራሱ አምላካቸው ጎኑን ያስጠባል ታውቃላችሁ? መስቀል ላይ ሆኖ ጎኑን ያስጠባል። ቆስሉ እንዲደርቅለት ነው እንደሚያስጠባት። ቆይ ይቺ ትልቅ ሴት እኮ ነው ክርስቶስ ሰምራ። ቆስሉ እንዲደርቅለት ነው እንደሚያስጠባት አላውቅም። والله አለም ለምለም ትመልስልናለች ለምን እንደሚያስጠባት። የኢየሱስ ክርስቶስን ከጠባችለት በኋላ አንድ የሚገርም ጥያቄ ይጠይቃታል። ከዛ ምን ይላታል መሰለሽ? ጌታም ቶማስ የተወጋውን ጎኔ እንዳሰሰ አንቺ ግን ጠባሽ፣ እስኪ ከዳሰሰና ከጠባየቱ ይሻላል ይላታል። ክርስቲያን ምእመናን ከጠባና ከዳሰሰ የቱ ይሻላል? ትመልሱልናላችሁ ወገኖቻችን? ይችን ትመልሳላችሁ? ከጠባና ከዳሰሰ የቱ ይሻላል? አምላክሽ ነው ኦሬዲ ጥያቄ እየጠየቀ ያለው ለክርስቶስ ሰምራ ማለት ነው። በሚገርም ሁኔታ እንግዲህ ይህንን እያሳየኋቸው ያለሁት ክርስቶስ ሰምራ ጎኑን የምጠባለት ክርስቶስ መስቀል ላይ ሆኖ የተወጋውን ጎኑን ነው ማለት ነው። በጣም በሚያሳዝን ሁኔታ ባይዘዌ ሲሶኔ ጋር ፓውዝ ነው የምትታየኝ። ነገር ግን አንድ ነገር ልጨምርላችሁ እስኪ በጣም በሚገርም ሁኔታ ሲሶ ሰዓት አይታይም። አንዴ ፕሊስ ሲሶ ሰዓት አይታይም። ጨርሰሻል። እንዴ እኔ ጋር አይታይም። ጨርሰሻል። እኔ ጋር አይታይም። አክሽን ጨርስ ደግሞ ጀመርሽ። ሰዎች ይሉና ንገሯት። ጨርሰሻል ማሪ ለምለምም ይታርጊ ለምለምም ሚውት አድርጉትና አንዴ ታማኝ ሙስሊሞች ሄዳችሁ ሰዓትሽ አልቋል በሉና ንገሯት። እኔ ጋር እየታየ ነው። በደንብ ነው የሚታየው ከኛ ጋር ዩቲ ትሰሚያለሽ?